ጨዋታሽ የጥንቱ ትዛለ እንዴት ከረማችሁ ውድ የትስካ ቻናል ተከታታዮች? ዛሬም እንደወትሮው እንግዳ ጋብዤላችኋለሁ። የካዛንቺስ ልጅ ነው። ተወልዶ ያደገው ካዛንቺስ ነው። ታውቁታላችሁ። የምትወዱት ቢኒያም በቀለ ነው። እድገቱን ኑሮውን እዚህ እስከሚደርስ ድረስ ያሳልፈውን የልጅነት ጊዜውን ከቄስ ትምህርት ቤት ጀምሮ እስከ አስፋወሰን ትምህርት ቤት ከዛም በኋላ ደግሞ የነበረውን የውትድርና ዓለም ከዛም በኋላ እንዴት ወደ ኪነ ጥበብ ሙያ እንደገባ ይህን ሁሉ በዝርዝር ያጫውተናል። እንደምትደሰቱ ተስፋ አለኝ። 50 እና 60 ዓመት ወደ ኋላ ትዝታችሁን እንደሚመልሰውም አውቃለሁ። ጨዋታሽ የጥንቱ ትዛለ ቃል በገባ ነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። ወንድሜ ቢኒያም ጥሬን አክብረህ በመገኘትህ እጅግ በጣም አድርጌ አመሰግናለሁ። አንተ እድገትህ ውልደትህ ካዛንቺስ ነው። ካዛንቺስ ተወልደህ እንዳደግ እንደማደግህ መቼም ያው ብዙ ትዝታ አለው ከልጅነት ከዛም ደግሞ ከፍ ሲባል ያሉ ሁኔታዎች አሉ። እስኪ በመጀመሪያ ራስህን አስተዋውቀን። አመሰግናለሁኝ አጥሪ። አንተም ደግሞ አክብረህ ስለጠራኝ እኔም አመሰግናለሁኝ። ያው ቀደም ብለህ አንተም እንደተናገርከው እንግዲህ ሁለታችንም ካዛንቺስ ላይ ነው ተወልደን እስከንሻመገል ድረስ የኖርነው። ቆንጆ እድሜውን ሰጥቶ መሸምገልም እኮ ጥሩ ነገር ነው። ከኛ ጋር የነበሩ አብሮ አደጎቻችን ብዙ የሌሉ አሉ፣ ካለኑ የሌሉት ይበዛሉ። እግዚአብሔር ይመስገን ማለት ነው። እንግዲህ እንዴት ነው እንደተወለድኩ መቼም እናቴ እንደወለደችኝ ብለን አንጀምርም አይደለም እንዴ? የተዋወቅነው ወይ ቄስ ትምህርት ቤት ይሆናል። ከቄስ ትምህርት ቤት ነው ታሪካችን የምንጀምረው። የኔታ ኃይሉ እማማ ጸዳለ ያው የአክስቴ ክርስትና እናት ናቸው። አልፈዋል፣ ነፍሳቸውን ይማር። እንግዲህ ብዙዎቹ ስናገር ምን እላለሁ መሰለህ ያለፉ ናቸው። ነፍሳቸውን ይማር እያልኩ መቼም እንትን አለ። የኔታ ኃይሉ ይባሉ ነበረ። ከዛ በኋላ የኔታ ኃይሉ አድገው ለበለ ወይ እድገት አምጥተው የት ጋር ደረሱ? ራስ ሙልጌታ ትምህርት ቤት። ከዛ በኋላ ደግሞ አሁን ብርሃን ጉዞ ተብሏል። ራስ ሙልጌታ ሰፈር እዛ ደረጃ የደረሱ ሰው ነበሩ። የኔታ ኃይሉ ወርቄ የሚባሉ የቄስ ትምህርት ቤት አስተማሪ፣ ፊደል አስጀማሪ። ምንም የተማርኩት ነው ከኖርዌጂያን ሚሽን አጠገብ ያለ ቤት ውስጥ ነው። አንድ ከዛ ነው። ከዛ በኋላ ደግሞ ያው አጠርሳ አድርገው ወደ አስፋወሰን አንደኛ ደረጃ ትምህርት ቤት ሄድኩኝ። ኃይለ መስቀል ደስታ በነበሩበት ሰዓት ነው። ያን ጊዜ እንግዲህ የነበሩ ሰዎች ያውቁታል። ሰዎች ነው ማለት ነው፣ ልጆች አይደለም የነበሩ ልጆች። ልጆች በዚያን ጊዜ ነው 12ኛ ክፍል ከአስፋወሰን ለቆ ወደ ሌላ ቦታ ሄደው ከኔ ስገባ እስከ 8ኛ ሆነ። 16 ብር ከ20 ሳንቲም ከ10 ሳንቲም ነው የተከፈለልኝ ትምህርት ቤት በመዝገቢያ እና ከዛ ጀምሮ ነው እንግዲህ እስከ 8ኛ ክፍል ድረስ እዛ ተማርን። ከዛ ቀጠልን ወደ አስፋወሰን ኮምፕሬሄንሲቭ ወይም አሁን ምስራቅ አጠቃላይ እዛ ገባን። ቆይ እዛ ከመሄድ በፊት አስፋወሰን ትዝ የሚሉ እስኪ ምን ትዝ ይልሃል? ሁላችንም ተምረናል። እስኪ ከዳይሬክተሮቹ ከመምህራኖቹ
ከምታስታውስ ከጥበቃዎቹ ከነበሩት በህግ አምላክ እድሜያችን እኮ ሄዷል ገፍቷል። እርግጥ እንደው እናስታውስ ካለ ከየት ጋር እንጀምር? ከዳይሬክተሮቹ ጀምር፣ ከደረስክባቸው። አይ ከታችን ጀምር እንደፈለግ ከናባባ ቦርሶማ፣ ከናባባ እስማኤል፣ ከናባባ ቅዝምዝም ወይ ስማቸው ጠፋኝ፣ ቅጽል ስማቸው ላይ ያለው እነኚህ ጥበቃዎች ናቸው። ታስታውሳለህ? አለ እንዴ? ቦርሶማ፣ ባባ እስማኤል፣ ቅዝምዝም። አቶ ቦርሶማ የኤልሳቤጥ አባት በቃ እኮ እንግዲህ እነሱ ጥበቃ ናቸው። አስተማሪዎቹን ካልክ በጣም ብዙ ናቸው። አሁን ረሳቸዋል። እስኪ የምታስታውሳቸው? ከአንደኛ ክፍል የማረሳቸው አስተማሪ ቲቸር ፀሐይ የምትባል አስተማሪ ነበረች። ከዛ በኋላ ደግሞ የእጅ ስራ አስተማሪ ነበር አለማየሁ ጣሜ ነበሩ። እነ ቲቸር ሰይፉ፣ እነ ቲቸር ሲራክ፣ እነ ቲቸር ገድሌ፣ ሲራክ ዘለቀ፣ እነ ቲቸር ኃይለማርያም ሀይጅን አስተማሪ ነበሩ። እሳቸውም አልፈዋል። ያን ጊዜ ቅጣት እንዴት ነው? እጅ ዘረጋለህ በማስመሪያ ወይ ባለንጋ። ከዛ ደግሞ ከፋ ከተባለ ትገለብጠውና በዚህ ባጥንቱ በኩል በማስመሪያ ቀጭ፣ እንደገና ደግሞ እርሳስ ተከቱ ጭምቅ፣ መንበርከክ አለ፣ ጆሮ መያዝ አለ፣ በእግር አሾልከ። እነኛ ነገሮች አሁን ላይ ብቻ ስታስታውሰው ለኛው ጥሩነት ነው አይደል እንዴ? እንደዚህ ከፍ እያለ ስንሄድ ፈሪሃ እግዚአብሔሩም እንዲያድርብን ነው። አስተማሪ እንድንፈራ ነው። እሱ ነገር ነው ደግሞ ሊያሳድገን የሚቻለው መቀጣታችን ነው። መጽሐፉም ይላል ልጅ ሲያጠፋ በጨንገር የሚል ነገር አለ። እኔስ ብቻ በእነሱ ተማርን፣ በእነሱ እየተቀጣን በጥሩ ሁኔታ እያስተማሩ ጥሩ ደረጃ እንድንደርስ በጣም ጥረውልናል። እኛም ደግሞ በዲሲፕሊን አድገናል። ሌላ ደግሞ ትዝ የሚልህ ካልከኝ የአሜሪካኑ ወተት ነበረ እንትና ማን ነበር ስሙ ጠፋኝ። ወተት ነበር ዱቄት ወተት ስሙ ነበር ቦክራ ወተት። ሳሙናም ነበርሽ ደግሞ ካንጋሮ ሳሙና ነች። ታዲያ ታጥበህ ልብስና አጽድተህ ካልመጣ ታውቃለህ፣ ሰኞ ፍተሻ አለ። ክሊኒክ ኃላፊው ጥላሁን፣ አቶ ጥላሁን ፀጉር ላይ ከጫም ካለ በመቀስ ፀጉር ይቆረጥ ነበር አይደል እንዴ? እሱ ሁሉ ነገር ነው። እንደገና እሱ ያ ሰልፍ ላይ ነው። ክላስ ደግሞ ገብተህ ክፍል ውስጥ ቲቸር ኃይለማርያም የሃይጂን አስተማሪያችን በላጲስ እዚህ ስር እንጂ ፋቅ ያደረጉ ነበር። አቢሲያም በምላስ ሲፋቅ ልጆች እንዳታደርጉ። ታዲያ አሁን ይሄንን ጭዋታሽ የተንቱ ትዛለ ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። እሺ ሌላ ምን ላንሳልን? በጣም ብዙ እኮ ነው። ይሄ እንግዲህ ሁለተኛ ክፍል አንደኛ ክፍል ምናምን እያለ ነው። እስኪ ወደ 5ኛ ከ6ኛ ከፍ ስትል 7ኛ 8ኛ ክፍል ድረስ እኮ የነበሩ እና አቶ ፋኖሴ ነበሩ። ዳይሬክተሩ ዘውዴ ቢቂላ አቶ ዘውዴ ቢቂላ ነበሩ። ከዛ ደግሞ አቶ መርሻ ነበሩ። ጋሽ መርሻ ኡርጌሳ ሂሳብ አስተማሪ። ኧረ ቆይ ጫካ ኡርጌሳ ነው እሱ። ጫካ ነበሩ እንዴ? መርሻ ዩኒት ሊደር ነበር። ሂሳብ ማስተውለኛል። ኧረ ሩይ በስተመጨረሻ ላይ ሰግድ በኋላ ነው። አዎ በኋላ ላይ መጣ እሱ። ከዛ ነው ወደ ምስራቅ አጠቃላይ የአሁኑ ምስራቅ አጠቃላይ ድሮ ኮምፕሬሄንሲቭ ኮሰስ እዛ ስንገባማ አቶ ፋኖሴ ደግሞ እዛ ምክትል ዳይሬክተር ሆነው አገኘናቸው። ካልተሳፈሩበት ቶሎ ተሽቀዳድሞ ጊዜ ታክሲ አይደለም አይጠብቅም ቆሞ ብለው ጽፈው ጠበቁ። እውነት እኮ ነው። እንግዲህ ወደ 4 5 6 ስትደርስ ላልከኝ 4 5 6 ስንደርስ እንግዲህ ከፍ እያለ ስንሄድ እያወቀ ስንሄድ ያ ችቦ ለቀማ ጫካ እንሄዳለን።
ችቦ እንሰበስብና እንሰራለን። ከዛ እሷን ቀስ ብለን ከቤት ቁጣ አለ መቼም ጓደኛ ከምናምን ጋር ያችን ችቦ ሰርተን ለራሳችን ነው ለቤት ከሰራን በኋላ በጓደኛዬ በኩል አሸጥና ሳንቲም አገኛለሁ። ታውቃለህ ድሮ ፍራንክ ውድ ነበር በጣም። ያችን ሳንቲም እና ፍራንክ ማለት ምንድን ነው? ፍራንክ ማለት ሳንቲም ነው። ሳንቲም ረሳው እንዴ? አይደለም። 2 ፍራንክ ስንት ነው? ለተመልካቾቼ ነው ለአድማጭ ተመልካቾቼ ለማስ 2 ፍራንክ ስንት ነው? 5 ሳንቲም 4 ፍራንክ 10 ሳንቲም 6 ፍራንክ 15 ሳንቲም 8 ፍራንክ 20 ሳንቲም ስሙኒ ችርችፉ ነው ሽልንግ ምን 50 ሳንቲም 50 ሳንቲም ከዛ ላይ ለ2 ሽልንግ 3 ሽልንግ 4 ሽልንግ 5 ሽልንግ እየተባለ ይቆጠራል። 5 ሽልንግ ስንት ነው? አንተ በኢስት አፍሪካም ሳንቲም ጊዜ ሳትኖር መሀሉ ቀዳዳ የነበረ ጊዜ ነበር እኮ እሱ ነበር እኮ እና እኛ አልደረስንበትም። እንዴት አቤት ተመስገን ነው አለሁበት ነበርኩበት ማለት ነው። ግን ያው ኢስት አፍሪካ ፍራንክ ነው እሱ ኢስት አፍሪካ ፍራንክ ነበረ እና መሀሉ ቀዳዳ ሆኖ ኢስት አፍሪካ ምናምን እንትን ነበር አይቼዋለሁ። ሲገዛ ሳይሆን እንደዚሁ ቤት ተቀምጦ አግኝቻለሁ። አንተ 50 ሳንቲሙን ደርሰህበት አንተማ ተገበያይተሃል። ልብስም ሳትገዛበት ሳትመራበትም አትቀርብ ቦታ መሬት ነጩ በነገራችን ፍራንካችን በጣም ውድ ነበር። 50 ሳንቲም ገንዘብ ሱቅ ውስጥ የምንገበያይበት ነበረ። ብር ሳንቲም ለምን እንደሚወደድ ታውቃለህ? ይቅርታ አድርግልኝ። በጨዋታ ላይ ገጠርም ስትሄድ ብር አይቀበሉህም። ቤት የተቃጠለ እንደሆነ አብሮ ይቃጠላል የሚል ነገር ስላለ ያንን ግን ሳንቲሙን ለመቅበርም ያመቻል። በእንስራ ይደረግና በገንቦ ይደረግና አመድ ተነስንሶበት አሁን በቴሌቪዥን እንደምናየው ትሬዠር ሃንተርስ ቆፍረው እንደሚያገኙት አይነት አመድ ውስጥ ተደርጎ ሳንቲም ስለሚቀበር በዛ ምክንያት ነው ሳንቲሙ የሚወደድ የነበረው። ቆንጆ ነው። ገጠር ማደግ ይሄ ጥሩ ነው። እንደዚህ አስተማሪ እኔ ከዛንስ ነው ተወልጄ ያደግኩት፣ ግን አውቃለሁ ታሪክ አልፎ ይሄ ነገር ታይ ነበር አይደለ? እዚህ ከዛች ብዙ ይሄን ካለ ባንክ ምንም አላውቅም። እኛ ሳንቲም ስናገኝ ፓስቴ ቤት ነበረ የምንቀብረው። ሺብሬ ጋር ቶፕና ኩርሲ ከርስ ሻይ ቤት ብስኩት እየበላንበት ነበር። እንድታስታውሳለህ ያ እድገት ካልከኝ አሁን ይኸውልህ እና 4ኛ እና 5ኛ ክፍል ሲደረስ እኮ ነው ብስኩት መብላት የለመድኩት። 10 ሳንቲም በ15 ሳንቲም በራድ ሻይ ታስታውሳለህ? 5 ብርጭቆ አሁን ማኪያቶ የሚጠጣባት ብርጭቆ። ከዛ 4 ብስኩት በ20 ሳንቲም 4 አሁን ዛሬ ውድ ነው የሚሸጡት እኮ ስጠይቃቸው አልኩ ይውለት አልመስላለኝ። እና ይኸውልህ ያ ደስ ይል ነበር። እና አቦሲታ ታስታውሳለህ? 15 ሳንቲም ያ ነበረ ቶፕ ሻይ ቤት፣ ኩርሲ ሻይ ቤት። ከዛ ደግሞ ባደግ የባደግን ብስክሌት መከራየት ጀመረን። ብስክሌት መከራየት ሸንኮራ መቃት እሱ ምንም ማለት አይደለም። ከዛ ቆይ ሲዛጋ ስንደርስ መቼ ምንም አታረግም። ፍቅር ምን አይነት እንደሆነ ማታቅም ምን እንደሆነ ግን በቃ ገርል ፍሬንድ ሂዳንተ ደብዳቤ ከምልከ ሀገር ቆማ አደግድገህ ሰልጥነህ ተናገር ግጥም እሱ አንተ ለዚህ ለደብዳቤ ባይመጣልኝ መልሱ ሽጉጥ መዛለው እንደ ልጅ ኢያሱ ተብሎ ይጻፍ። አመጣው ድርሰት ግን አንተ ደራሲ ስለሆንክ እንደዚህ አይነቱን ነገር ትይዘዋለህ፣ ትፈልገዋለህ። እኔ ነገር የፈለኩት ምንድን ነበረ? አንዲት ቆንጆዬ ልጅ ካለች እኛ ክፍል ውስጥ ወይም ደግሞ ዝም ብለህ ሰፈር ስለሆነ አስታውሰው የማታ ተማሪዎች ደግሞ አሉ አይደል? እኛ ኳስ ልንጫወት ሜዳው ላይ ስንሄድ ተማሪዎች የማታ ተማሪዎች ይገባሉ። እነሱ ስታይ ቆንጆዬ ልጅ ታያለህ፣ ክፍል ነው የምትገባው ብለህ ትመለከትና ልክ ገብተው ሲቀመጡ ዳስተር እንደሚፈልግ ድሮ ዳስተር እንዋዋሳለን ከክፍል አይደል እንዴ? ያን ክፍል ዳስተር ይዶሎድማል ብርድ ልብስ ነገሩ እና ከሌላ ክፍል ዳስተር አንተ ታርገህ ትመልሳለህ። እና ልክ ዳስተር እንደመዋስ ብለህ ሄደን እንገባና ልጅቷ ያለችበትን ቦታ አያለሁ ወይም እናያለን። ከዛ በኋላ ትጽፋለህ ደብዳቤ ጥፍ አድርገህ እሷ የምትቀመጥበትን ወንበር አይታል። በማግስቱ እዛ ክፍል ትሄድና ቁሽጭቅ ታደርጋለህ። ጠረጴዛው ዴስኩ እንጨት አለ፣ ከስሩ ብረት አለ። እነዚህ እንትን የሚለው እዛ ስር ትወትፈዋለህ ወረቀቱን። ከዛ ላይ ትላለህ በዚህ ቀስት በኩል ሄደሽ ከስር ያለው ወረቀት አንቺን አንብቢው
ብለህ ጽፋለህ። ይሄ እንግዲህ ቀን ነው የምታረፍት ምሳ ሰዓት ላይ ምናምን ላይ ገብተህ ነው ዴስኩ ላይ የምትጽፈው። በቀስት ታደርጋለህ፣ ታወጣለህ፣ ታነባለች። ማን ነው እንግዲህ ከዛ በኋላ አንተ ታውቃለህ፣ ሄደህ አነበብሽው ግራ ቀኝ አይተህ ነው ፈርተህ ነው። ታዲያ እንግዲህ መነጋገር ምናምን አለ ክልክል ነው። እነኛ ነገሮች እናረግ ነበረ። ነው እንግዲህ 4ኛ ክፍል 5ኛ 6ኛ ሲደረስ ከፍ እያልክ ሲደርስ 6ኛ ክፍል ሚኒስትሪ ነው። ሚኒስትሪ ላይ ደግሞ ምንም የሚቀር ነገር የለም። አትላስ የሚባለውን መጽሐፍ ታስታውሳለህ? የጂኦግራፊ እሱ ላይ ያለውን ካርታ ትጠጣዋለህ። አፍሪካ ውስጥ ያሉትን ሀገሮች ከነከተማቸው ከተቻለ ፕሬዚዳንቶቻቸውን በሙሉ ታደርጋለህ። ዓለም ላይ ያለውን ካርታ ደግሞ ታጠናለህ። ማን ፕሬዚዳንት ነበር፣ ማን እንትን ነበር ያውሉ። ከዛ እንግዲህ እነኚህ ሁሉ እስከ 7 ከ8 ድረስ ያሉት ትዝታዎች ናቸው። ሌላ እንግዲህ አስፋውሰን ትዝ ከሚልህ እንደው አይረሴ ከምትላቸው ነገሮች ውስጥ ምንድን ነው? እስኪ እንደው ወይም አስተማሪ መጥቶ ወይም ተቀጥተህ ወይም አንደኛ ወጥተህ ተሸልመህ ወይም እንደዚህ አይነት ነገሮች እስኪ። እኔ እንግዲህ አስፋውሰን ደስ ከሚለኝ ነገር ውስጥ ምንድን ነው አንድ ጊዜ 4ኛ ክፍል ውስጥ 2ኛ ወጣሁኝና ተጨበጨበልኝ። ሰልፍ ላይ ወደ ክፍል ከመግባታችን በፊት መዝሙር ምናምን አለ አይደል? መጸሎት አለ። እዛ ላይ ቢኒያም በቀለ 2ኛ ከ4ኛ ክፍል ተብሎ ተጨበጨበልኝ። እሱን አረሳው። ከዛ በተረፈ ሌላው ምንድነው ምን ጊዜ እንትን መሰረት ጣለልኝ የምለው እዛ ትምህርት ቤታችን ውስጥ ድሮ ቲቲአይ ቲቸር ትሬኒንግ ስኩል የሚመጡ ኢንስቲትዩት የሚመጡ አስተማሪዎች ነበሩ። 2 ወር 3 ወር አስተምረው የሚሄዱ ከመምህራን ማሰልጠኛ እና ከአሜሪካ እንደሚመጡ ነበሩ ፒስኮፕ የሚባሉ አስተማሪዎች እና ከመምህራን ማሰልጠኛ የሚመጡ አስተማሪዎች አስተምረው ሲሄዱ ለነሱ ክፍል ውስጥ 10 ሳንቲም እናዋጣና ኮካኮላ፣ ሲሮኮ፣ ቸራሊያ ብስኩት ምናምን ገዛና እንሸኛቸዋለን። ያን ጊዜ ትንሽዬ ድራማ እንሰራለን፣ ንግግር እናደርጋለን፣ ግጥም እናነባለን። ያቺ ነገር አደገችብኝ መሰለኝ። ገና ላይ ትምህርት ቤት ሊዘጋ ሲል ድራማ እንሰራለን ጌታ ሲወለድ ተብሎ እዛ ድራማ ላይ አንደኛው እኔ ነኝ። ያንን ድራማ ማስተዋወቀው እኔ ነኝ። ያም ልጅ ነበር አይደለ? ወደ አዋሪ ሰፈሩ የነበረ እንደ አፄ ኃይለ ሥላሴ የሚናገር ማለት ነው። ጥቁሩ ልጅ ጠፋኝ ስሙ። ደሳለኝ። አስታወስኩት። አሁን በህይወት ያለ አይመስለኝም። እንደዛ ነው። እና ለካ ያ ነገር እንትን እያለኝ መጥቷል። ውስጤ ሳላቀው ተሰርቷል፣ ገብቷል ውስጤና በጣም ደስ የሚለኝ ሁሉ ጊዜ ያንን ነገር አድርገው ነበር። እና ሰኔ ደግሞ ፈተና ሲደርስ እንደዚህ ድራማ እናደርግ ነበር። ያን ጊዜ ለፋሲካም ይዘጋል እኮ ትምህርት ቤት፣ ለፋሲካ ለገና ይዘጋል። በእነዚያ ጊዜያቶች ውስጥ ድራማ እንሰራ ነበር። ዳይሬክተሩ በረንዳ ላይ ትንሽ የበረንዳ ነበረችው። እዛች በረንዳ ላይ አልማዝ ሰይፉ የምትባል ዘማሪ ታስታውሳለህ? ፖለቲከኛው ሀገር ፍቅር ገብታ ነበር። እሷም ፖለቲከኛ ሁሉ ሆና ነበር። አልማዝ ሰይፉ እንዲህ አይነት ድምፅ ነበራት። አምላክ ለኛ ብሎ ቢያፈሰው ደሙን የሚል መዝሙር ነበራት። አይረሳኝም። አንዱ ከማይረሱ ነገሮች ስላልከኝ ነው። እሷን አስታውሳለሁ። የእሷን መዝሙር የኔን ደግሞ እዛ ድራማ መስራቴንና ማስተዋወቄን እነኚህ ነገሮች በፍጹም አይረሱኝም። ያም በመሆኑ ነው መሰለኝ ወደ ኮምፕሬሄንሲቭ ከዞርኩኝም በኋላ ይህንኑ ነገር ሳረገው ነበረ። ኮምፕሬሄንሲቭ የተማሪዎች እንቅስቃሴ በነበረበት ሰዓት ላይ ንግግር አድርግ ነበረ። ከዚህ ቀጥሎ የሚናገርልን ከሊ ነው ላለ የስቱደንት ካውንስሉ ፕሬዚዳንታችን የተማሪዎች ፕሬዚዳንት አለ የተማሪዎች ምክር ቤት መማክርት እሱን ነገር አስተዋውቃለሁኝ። ምን እላለሁኝ? ከዛ ደግሞ ዘፈን እንትን ላለው እናገራለሁ። ያቺ ነገር ነች ሁሉ አድጋ እስከ ነጭ ሸበት ድረስ አብራኛለች። እስኪ ቺዋታሽ የተንቱ ትዛለ ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት
ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። እንዴት ነው ወደ ሚሊተሪ የገባኸው? እንዴት ወታደር ሆንክ? አንተ አርቲስት ነህ። ወደ ሚሊተሪ እንዴት ልትገባ ቻልክ? እስኪ የሚሊተሪ ህይወትህን፣ አጀማመርህን፣ አገባብህን እስኪ ንገረን፣ ተርክልን እስኪ አጫውተን። እንዴት ሆነ መሰለህ አጥሪ፣ በጣም እኮ ረጅም ጊዜ ነው ይሄ አሁን የምነግርህ። እዛ ኤሌመንተሪ በነበርኩበት ሰዓት ትምህርት ቤቱ ዳይሬክተሩ በረንዳ ላይ የምንሰራው የገና ድራማ የፋሲካ ድራማ እሱ ነገር ውስጤ በቆየና ተጠነሰሰብኝና ወደ ኮምፕሬሄንሲቭ ከሄድኩ በኋላ እዛም እንደዛው አደረግኩኝ። እንደገና ማነው ስሙ እድገት በህብረትም ሲሄድ ለካ ድራማ ሰራ ነበረ። ደስ ይለኛል። በቃ ወደዚህም ከእድገት በህብረት መልስም ወዲህ መተን ብቻ በቃ እንትን ይገፋፋኛል። ይሄ ነገር ወዳለበት ቦታ ነው የሚመራኝ እና እንዴት ወደ ውትድርናው ገባህ ላልከኝ መሰረቱ ይሄው እንትኑ ነው፣ አርቱ ነው። እንዴት መሰለህ ከፍተኛ 15 ውስጥ ነበረ የምኖረው። በስንት ዓመት ነው የገባኸው አንተ ሚሊተሪ? እኔ 72 መጨረሻ ላይ ነው የሄድኩት። የገባኸው ወታደር ቤት? ወታደር አልሆንኩኝም፣ በግድ ነው ወታደር የሆንኩት። እንዴት? ታሪኩ ረዘም ይልብሃል። ይርዘም እንጂ አጫውተና። እንዴት መሰለህ ይኸው ነጭ ሽብርና ቀይ ሽብር ተብሎ ይሄ እሱን እንድታመጣልኝ ነው። እሱ ላይ እንግዲህ አጋልጥ የሚባል ነገር ነበረ። አጋልጥ ኢህአፓ ነኝ እኔ ለመታሰር እጅን ለመስጠት ማለት ነው እኮ በየቀበሌያችን። እና በዚያን ጊዜ እንደዛ ከተጋለጥን ምን ካልን በኋላ የኪነት ቡድን፣ የስፖርት ቡድን፣ የስዕል ቡድን፣ ምናምን ቡድን ተቋቋመ። እኔ ኪነት ቡድን ውስጥ ገባሁኝ። ኪነት ቡድን ውስጥ ገብቼ ኪነቱን አቋቋምኩኝና ኪነታችን ያው መዘመር ጀመርን እና ማሪኛ ቢዮቴ ምናምን ብቻ ብዙ አይነት እና ከዛ በኋላ ያ ነገር እያደገ ሄደ። ያኔ በኢህአፓነት ጊዜ እህቴ ታስራ ነበረ። ኢህአፓ ሆነ እና ከፍተኛ 15 ውስጥ ነው የታሰረችው ጽሕፈት ቤት ውስጥ። አሁን እንዴት አድርጌ ነው እሷን ማስፈታት? እዛ ስትሄድ ካድሬው ይጨረግናል፣ ባለንቃ ምናምን ይገርፋል። እኔ ደግሞ ከሄድኩኝ አይለቁኝም ብዬ እፈራለሁ። አሁን የቀበሌያችን ኪነትን ሳቋቁም የኛ ቀበሌ 28 ባሳዝነው ባይሳ የቀበሌያችን ሊቀመንበርም የከፍተኛውም ሊቀመንበር ናቸው ነበሩ። እና እሳቸውን ጠየቅኩኝ፣ ለምን የከፍተኛውን ኪነት አናቋቁም? በጣም እኮ መስራት ይቻላል፣ ማደራጀትና ኪነቱን በደንብ አድርጎ ማሳመር ይቻላል። ትችያለሽ አንቺ ዴሞ አሉኝ። ነፍሳቸውን ይማር። አዎ እችላለሁ። ተመካከርን። ህፃናት ማሳደጊያ ግቢ ውስጥ ሳቀታ የሚባል ነበር የአብዮት ጥበቃ ሊቀመንበር። ባሳዝነውና እኔ ሆነን ተነጋገርን፣ ተፈቀደልኝ። በቃ በየቀበሌ ሄጄ ልጆች እንድመርጥ ይፈቀድልኝ። ጎበዞቹ ልጆች ያኔ በየቀበሌው ተቋቁሞ ነበር ደግሞ ኪነት። ከዛ ልጆች መረጡ። ከከፍተኛው ከእስር ቤትም ይመረጥልኝ አልኩ። እስር ቤት ውስጥ ደራሽ ውሃ የሚባል ድራማ ተሰርቶ ነበር። የታሰሩት ልጆች ደርሰው ነበረ። ቆንጆ ድራማ ይታይ ነበረ እና እኔም መዝሙሩን ላቋቁም ስል ተፈቀደልኝ። ለምንድን ነው ያን ያደረኩት? እህቴን ለማስወጣት ነው፣ ኪነት ነች ብዬ። ለእኔ ያን ነገር ተፈቅዶልኝ ላደርግ ስል እህቴ ተለቀቀች። ደስ አለኝ። በዛው ቀጠልኩበት። የከፍተኛ 15 ኪነትን እንግዲህ አጠር አድርጌ ነው አሁን ተለማምደን ብለን ከ14ቱም ቀበሌዎች ተውጣቶ መሰረትን። ያኔ አብተው ከበደ አሁን ፕሮቴስታንት ሆኗል። አሜሪካ ትልቅ ፕሮቴስታንት ሆኗል። እሱም ልጅ ነበረ። አሁን ንጉሱ ያኒኮ የሚባል ዘፋኝ አለ። የእሱን ዘፈኖች ነው የዘፈነው እሱ እና መሌታ የምንታወቅበት ነው። በችቧችን የሚለው
መዝሙር ተጻፈ፣ ተደረሰ። እሱን የደረስነው የቡሄ ነገ ሊሆን ዛሬ ማታ ነው ምሽት ላይ እዛ ተሰብስበን ኪነቶች የከፍታ 15 ኪነቶች አንድ ሰው ነው አይደለም፣ 3 ነን። ማን አማ የሚባል ልጅ ነበር ነፍሱን ይማረው፣ አለሙ የሚባል ልጅ ነበር ነፍሱን ይማረው፣ እኔ ነበርኩኝ፣ በቀለም ነበረ። እንደዛ ሆነን የጻፍ ነው 4 ነን መሰለኝ። ተውጣቱ ተጻፍን በችቧችን ሁ ምናምን የሚለው ግጥሙ ጻፍ ነው። ከዛ በኋላ ዜማው እዛው አብርሃም የሚባል ልጅ ነበር ነፍሱን ይማረው መታት በቴፕ ተያዘ። አማኒ ኢብራሂም የሙዚቃ ሊቅ ነው፣ አዋቂ ናቸው በሙዚቃ ትምህርት። እንዲሁም የአሬክ ትምህርት ቤት ዳይሬክተር ምንም ሆኖ ነበረ። አሁን የት ጋር እንዳለ አላውቅም። ለሳቸው ተሰጠ። ያኔ ወጣት ነው፣ ለሱ ተሰጠው። አስተካከለ። ፓራም ፓም ፓፓፓፓፓም ፓራራም ፓፓም ፓራም በችቧችን እያለን ቀጠልን። ያ ዜማ እየዳበረ መጣ። ዓለም ፀሐይ ወዳጁ ዛሬ ቦታ ተሰጥቷት ይኸውና ትልቅ ቦታ ጋር ደርሳለች። እዚህ ሀገር ውስጥ መጣ። ከእሷ ጋር የነበረው ጣይቱ ማዕከል ተብሏላታል። ጣይቱ ማዕከል ፍርድ ቤት ነበር ያ ቤት፣ ለእሷ ተሰጥቷት ጣይቱ ማዕከል ተብሏል። እርግጥ ባለውለታ ነች። ብዙ ነገር ኬሮግራፊውን እሷ ሰራችው፣ ስሙ አሁን ጠፋኝ። እና ቆንጆ እንትን ሆነ። በሰዓቱ የነበሩት ፕሬዚዳንት ወይም ሊቀመንበር መንግስቱ ኃይለማርያም ኮሎኔል ያናዩና ስኮላርሺፕ ተሰጠን። ስኮላርሺፑ ተሰጥቶን እኔ 7 ዓመት ቲያትሪካል አርት ልማር፣ አብተው ከበደም እንደዛው በሲቪል 12ኛ ክፍል ደርሰናል። እኛ አልፈናል እኮ ዩኒቨርሲቲ ልንገባ ነው። ከዛ በኋላ አብተውን ምንድነው ተባለ። እኔ ቀርባለሁ። ለከፍታ 15 ኪነቶች የተሰጠው እድል ምንድነው? መማር የሚፈልጉት እንዲማሩ፣ ንግድ ትምህርት ቤት ያሉ ልጆች ወደ መንግስት ትምህርት ቤት ገብተው እንዲማሩ ሳይከፍሉ ለማለት ነው። እንደዛ አደረግን። የደረሱት ልጆች ደግሞ ውጪ ለመማር የሚፈልጉት ወደ ውጪ ሄደው እንዲማሩ፣ 12ኛ ክፍል የጨረሱት ደግሞ በምርጫቸው ተባለ። እኔ ቲያትሪካል አርትን መረጥኩኝ። ቦሌ ሄድን። እንግዲህ ቦሌ ስንገባ ቢኒያም በቀለ አቤት መድፈኛ ቲያትሪካል አርት ነው የመረጥኩት፣ መድፈኛ ወታደር አይደሉኝ ነው። ተቀበል ተባልኩኝ። የት ጋር ልግባ? እየተነጫነጭኩኝ ተቀበልኩና ወደ ኤርፖርቱ ግቢ ውስጥ ስገባ፣ ቤቱ ስንገባ ቢኒያም አቤት ያዝ እንካ ግራንድ ዩኒፎርም ወይም ክላስ ይሁን ፋይቲንግ ክሎዝ አረንጓዴውን፣ ፖሊስተሩን፣ ጫማውን፣ ኮፍያው ምኑም ተሰጠ። ያንን ተቀበልኩኝ። ገባ ፕሌን ውስጥ አጠር እያደረኩልህ ነው የምነግርህ። ወደ ሶቪየት ህብረት ሄድን። በቃ ወታደር ሆንኩኝ። ካዴት አልፈልግም ብላ አትመለስ፣ በታክሲ ወይ በጋሪ አትመለስ። ጠጣኋት። ይዤዋን እዛችሁ ጨረስኩኝ። መጣሁ። ምክትል መቶ አለቃ ኮርስ አልገባችሁም? ሆለታ ምናምን እሱ ቆይ ልንገርህ። እዛ ምክትል መቶ አለቃውን አግኝተን ወደዚህ ሀገራችን መጣን። ስንት ዓመት ቆየ? 4። ከዛ በኋላ ወደዚህ መተን ቀጥታ ሀረር አካዳሚ የገባነው። ሀረር አካዳሚ የሀገራችን ሰልፍና ሰላምታ አሰጣጥ፣ በቃ የሀገራችን ወታደራዊ ስነ ስርዓት ደግሞ እዚህ ተማረ ነው። እዛ የሶቪየት ህብረቱን ነው፣ ኢንተርናሽናል እንትኑን ነው። በነገራችን ላይ መድፍ ነው የተማርኩት። መድፍ አሳዥነት ትምህርት ነው ኮርስ ነው ያሰልኩት። ከዛ በኋላ ሀረር ጦር ትምህርት ቤት 1 ወር ተኩል ወይስ 1 ወር ጨረስን። እኔ ያንን እንደጨረስኩኝ ወለታ ጦር ትምህርት ቤት ነው ካዴት እንዳሰለጥን የተመደብኩት። እዛ ተመደብኩ። እዛ ስመደብ ለወለታ ጦር ትምህርት ቤት ሙዚቀኛ ይቋቋም ብዬ አቤት አልኩኝ። እድሜው ትልቅ ነውና እንዴት አይኖረው? እንዴት ነው በየጊዜው ምድር ጦር የሚጠራው፣ በየጊዜው ክብር ዘበኛ የሚጠራው፣ በየጊዜው ፖሊስ እየተጠራ የሚዘፍነው? እኛ የራሳችን ሊኖር ይገባል አልኩና ጮኩኝ። ጀነራል ሸቱ ይባሉ ነበር፣ ራሳቸውን ማፈቀዱልኝ። ከዛ ላይ ወታደሮች ተቀጠሩ፣ የነሱ አለቃ። ከዛ በኋላ እንግዲህ ጦር ትምህርት ቤት እንደዚህ ቀጠርና ተቀጠርም፣ ሙዚቃ እንዲማሩ እዛ ይሄዱልኝ አልኩኝ። ምድር ጦር ተጻፈ። ገባን ምድር ጦር ስንደርስ ልጆቹን እኛ እናስተምራቸዋለን። የኛ አስተዋቂ ነፍሱን ይማረው አማህ ተወዳጅ ስለታመመ አንተ መድረኩን ምራ። ከዚህ በፊት ከፍታ 15 ኪነትን መድረክ ትመራ ነበርና አሁን ደግሞ ይሄን ምድር ጦር ሙዚቃ እንትን ምራለን
ኦርኬስትራውን ተባልኩኝ። ዝም ብዬ ገባሁ ጀመርኩኝ። ቀጠልኩ መንግስት እስከሚለወጥ ድረስ ከምድር ጦር ጋር ሙዚቀኛ ውስጥ አብሬ ይሰራ ነበር። እዛ ሰዓት ላይ ግን የጦር ኃይሎች ሬዲዮ ጋዜጠኛ ሆኛለሁኝ ከነ ፀሐይ ጋራ ከነ ጉሴ ጋራ አክሊሉ ዘለቀ ጋር አብረን ስናነብ ነበር። የጦር ኃይሎች ፕሮግራም ሮብ ማታና እሑድ ጠዋት ላይ እናቀርብ ነበር። ጦር ትምህርት ቤት እየሄድኩኝ ደግሞ እንትን እሰጥ ነበር ትምህርት ለካዴቱ የመድፈኝነቱን። እዚህም ኦርኬስትራ ውስጥ ደግሞ መድረክ መራ ነበረ። ይሄን እያደረኩኝ ነው የቆየሁት። ወደ ሌላ ጥያቄ እንሂድ። በጣም የሚገርም ነው። የተከበራችሁ ተመልካቾቻችን ውይይታችን በዚህ አላበቃም። ቀሪ ህይወቱን ደግሞ በቀጣይ ሳምንት ላይ ያጫውተናል። እንደሚያጫውተን ተስፋ አደርጋለሁ። ለዛሬ እዚህ ላይ ይበቃናል። በሚቀጥለው እስከምንገናኝ ድረስ ቸርን ሰንብት። ጭዋታሽ የጥንቱ ትዛለ ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት ጭዋታሽ የጥንቱ